ሁለት ይሄን ቀን እንኳን ሳታውቅ ነው የምትበላው። ማርያምን ከአንድ ከቡና ጋር አንድ ደግሞ ያሬድ ለቅሶ ቤት ሄጄ በልቻለሁ። ኑድል ያ ከአሳማ ስጋ እኮ ነው የሚሰራው። አቀል ማርያም በልሲ በኢየሱስ ቁም ነገር ከአሳማ ስጋ ነው የሚሰራው ኑድል። ለሌላ ጊዜ እንዳትሸወድ ማርያምን። ኧረ ከዚህ በኋላ ሰባት ላይ ሁሉ ለምስግስ ከዚህ በኋላ አሁን ቄደር መጠመቅ አለብህ። የአሳማ ስጋ በልተሃል። አውቆ ነው እያሉ ነው እኮ አውቄ ማንም እነግርህ ሳላቅ ነው እንደምነግርህ እኮ አውቆ ነው የአሳማ ስጋ እኮ አውቄ እኮ ነው የምነግርህ ሳላቅ አይደለም። ማውቀው ነው እኮ የምነግርህ። የለም አታጨናንቀኝ። ምንድን ነው የምትጠጣው? ደም ነው እንዴ? ምንድን ነው አንተ ልጅ? እኔ ውጭ ሀገር ሄደህ ከመጣ በኋላ ፈርቼ ቀይሯል። ጣሊያን ከሄድክ በኋላ ጣሊያንንና የካቲት 23ን እንዴት አየህ ወንድማችን? ከሰሞኑ ምንድን ነው የካቲት 23 ደግሞ ቀን ነው። ምንድን ነው የካቲት 23? በእናትህ ቡና እዛ እያደረገችው ነው። ጂሰስ ክራይስት ባይዘው ቀይ ስጠጣ ሌላ ነገር እንዳይመስልህ። ቡና እዛ እናቴ ትሞጣበው እግዚአብሔር በወጣ ይጠቃሽ ስራሽ አማረ የደመቀ የተፍለቀለቀ ይሁን። ማይ ትባላለች። ዘመኗን ሁሉ ለእግዚአብሔር እየሰጠች ራንደም ያደረገች ሁሉንም ነገር እኩል በኩል ታስኬደዋለች። ግጥም ይለኛል ለማሂ እነግራታለሁ። ዝም ብዬ ማየት አልችልም እላታለሁ። ያን ጊዜ ትተኩሰ ጀስትራክስ አዎ ግጥሙ ራሱ እናቴ አተ ጂሰስ ክራይስት ልግጠም እኔ ሶፊ ተወል ደሜ እኔ አሁን የገባሁበትን ዋናው አጀንዳ አስቀየርከኝ። አንተ ከማጎን ነህ? ከቻይና ነህ? ከኢራን ነህ? ከአሜሪካ ነህ? ከእስራኤል ጎን ነህ? እኔ እኮ የምትላቸውን አላውቃቸውም። መጽሐፍ ቅዱስ ላይ እስራኤል የምትባለው መጽሐፍ ቅዱስ ላይ የማውቃት ሌላ አላውቅም። እኔ እሺ የኔ አቋም ልንገርህ፣ እኔ ከማጎን እንደሆንኩ እኔ አላውቃቸውም። አሁን አንተ የምትላቸውን ስለማላውቃቸው እኮ ነው። ኦኬ በቃ ከሆናችሁ እሺ ምክር ልምከራችሁ። በቃ ብዙ ሰዎች ከኢራን ጎን ነኝ፣ ከአሜሪካ ከእስራኤል ጎን ነኝ ምናምን ሲሉ ሰምቻለሁ። እንደኔ ግን ከዕለት እንጀራችሁ ጎን ብትሆኑ ጥሩ ነው። እኛ እኮ ስማ፣ እኛ ማለት ጥቁር ህዝቦች ነን። የአድዋ ድል የምናቀነቅን ጣሊያንን ያባረርን አባቴ ብዙ ኦሮሞዎች የተሰዉበት፣ ብዙ ትግራዮች የተሰዉበት፣ ብዙ አማራዎች የተሰዉበት፣ ብዙ ኢትዮጵያውያን መስዋዕት ሆነው ጣሊያንን ያባረሩበት የጀግና ሀገር ልጆች ነን እኛ ሁላችንም። የካቲት 23 የሁላችንም ማርያምን በጣም እና ኤኒዌይስ ከዛሬ በኋላ ሁላችሁም ከዕለት እንጀራችሁ ጎን ሁኑ። ከአሜሪካ ጎንም ብትሆኑ ምንም አታመጡም። ከእስራኤልም ጎን ብትሆኑ ምንም፣ ከኢራንም ጎን አንደኛ አያውቁንም። የሚገርም እኔ የሚያስቁኝ ሰዎች ልንገርህ፣ የቼልሲ ደጋፊ ነኝ፣ የአርሰናል ደጋፊ ነኝ፣ የአሜሪካ ደጋፊ ነኝ፣ የእስራኤል ደጋፊ አያውቁንም ሰዎቹ። ማናቸውም እኮ አያውቁንም። አንዴ ሶፊ ለማይ አንዴ አጨብጭበልኝ በክብር አንዴ ለማይ ማሂ እንደዚህ ማይ ማለት አንተ ጋር ሞዴሬተር አድርጋት የኔና የሆኔ ማኛ ቤስታችን ማርያምን ትልቅ ስራ ኬተሪንግ ነው የምትሰራው። ውጭ ሀገር ነው ያለችው። የሚገርም ስራዎችን እየሰራች ውጭ ሀገር ላሉ ሰዎች በተለያየ ሰርግ ቢሆን የተለያየ ነገር ድግስ ምናምን ሳምቲንግ በቃ ትልቅ ስራ የምትሰራ እህታችን ናት። ትልቅ ስራ የምትሰራ እህታችን ናት። ማይ ተወዳጅ ነሽ አንቺ በእኛ ዘንድ። ደሜ በየጊዜው እንደ ፕሪሚየር ተጫዋቾች ሃይማኖት እየቀያየቅ መድዋ ስትደሳሪ ሃይማኖት እየቀያየቅ ምን ቀየርኩ አባቴ ወጣው እንደገና ተመለሰ። ይሄን እኮ አሁን ሶፊ ለምሳሌ ወጥቷል ሲመለስ እየቀያየርክ አይባልም። እና የካቲት 23 1988 ላይ እንግዲህ ባለፈው ከደጋ ዲስከስ ስታደርግ ሰዎች በጣም እየሳቁብህ ነበረ። የጴንጤ መዘምራን ነበሩ። የጴንጤ መዘምራን የት ነበሩ? ዘምተዋል። አማኞች ዘምተዋል በወቅቱ ለኢትዮጵያ ዳር ድንበር ሲሉ። እንዴ ቤተሰብ ይሄ ነገር እውነት ነው ጋይስ? እውነት ነው? እስቲ ላታምን ትችላለህ አንተ። ኮመንት ላይ ስጡት። ጴንጤዎች የቱ ጋ ነው የዘመሩት? እንደውም የካቲት 23 ከአዲስ አበባ
አይተህ ከሆነ ጦሩ ሲነሳ የተነሳበት ጊዮርጊስ አደባባይ አለ አይደል? አዲስ አበባ ከጊዮርጊስ አደባባይ አሁን የካቲት 23 ስፔሻሊ ከዛ ጋር ተገናኝቶ ይነገራልና ኦርቶዶክስ ተዋህዶ ነበረች እንደውም ትልቅ ጸሎት ስታደርግ ነበረ በዛን ሰዓት። አይገርምም? 1988 ላይ ኦርቶዶክስ ተዋህዶ ካህናት፣ ዲያቆናት፣ አባቶች ለዚህ ጦርነት በጣም በጸሎትና በተለያየ ነገር ተጋድለዋል። ምን ብለው ነው የሚጸልዩት? ምን ብለው ነው የሚጸልዩት? እግዚአብሔር ኢትዮጵያን ጠብቃት፣ ለክፉ ለተለያየ ነጫጭባ አሳልፋ አትስጣት፣ የተለየ ሃይማኖት ኢትዮጵያ ውስጥ እንዳይገባ እርዳን፣ ማሸነፍ ይሁንልን ብለው እንደ ውጊያ አይደል እንዴ? ለውጊያ እንዴት አዞል ይባላል? ውጊያ አይደል እንዴ? ውጊያ አይደል እንዴ? ውጊያ አይደል ወይ? ጉዳዩ ውጊያ ነው አይደለ? ውጊያ እኮ መጽሐፍ ቅዱስ ላይ እኮ አለ ውጊያ። ዳዊትም የቱ ጋር አዲስ ኪዳን ላይ ውጊያ አለ? አዲስ ኪዳን ላይ ውጊያ አለ ወይ? አዲስ ኪዳን ላይ ያለው እኮ ውጊያችን ከስጋና ከደም ጋር አይደለም ካላቃ እና ታዲያ በቃ እኛ እኮ አዲስ ኪዳን አማኞች ነው። ምንድን ነው የምታወራው? እነዛን ደግሞ መዋጋት የምንችለው አንተ ውስጥ ባለው ስፒሪት ነው። ገባ? አንተን እኮ ስለዚህ ታዲያ በወቅቱ እነዛ ካህናት የጸለዩት በመንፈስ ነው የጸለዩት? ከጣሊያን ጋር ነው በመሳሪያ ነው ጦርነቱ? ያኔማ እኮ ያው ገብቶሃል አይደለም? ሀገራችን እንድትወረር ስለማያስፈልግና ቅኝ ግዛት ላይ መገባት ስለሌለብን የጥቁር አምባሳደሮች ስለሆንን እኛ ሰላም የጥቁር አምባሳደሮች ስለሆንን እኛ ገባ ቅኝ ግዛት ሳንገዛ በነፃነት የተፈለገው ነገር እንዲሆን የሆነው ያ ቅኝ ግዛት እኛ ላይ ስላልሆነ ነው። ይህን እናንተ በጣራኒ ነበር የምንነጋገረው። ስንነጋገር አንድ ነገር ልንገር፣ ኢትዮጵያ ቅኝ ግዛት አልተገዛችም። እርግጠኛ ነህ? ታሪክ ታውቃለህ? ይጠይቅ። አይ 5 ዓመት ምናምን እኮ ጣሊያን ገዝቶናል። 5 ዓመት ገባ። 5 ዓመት እና ታዲያ ምንድን ነው የምታወራው? የ5 ዓመት ደግሞ ቅኝ ግዛት አይደለም። ልክ እንደ ሌሎች ምዕራብ አፍሪካውያን ሰሜን አፍሪካ፣ ደቡብ አፍሪካ ውስጥ እንደተገዙት ኢትዮጵያ አልተበዘበዘችም። ወርቋ፣ ሀብቷ፣ ምኗ አልተነካም። በነገራችን አንድ ነገር እናውራ። ቅኝ ግዛት ማለት አንድ ሀገር ለስንት ዓመት ሲገዛ ነው ቅኝ ግዛት ተገዝቷል ብለህ የምትለው? ለስንት ዓመት ሲገዛ ነው? ለ50 ዓመት። ኦኬ። ስለዚህ ከ50 ዓመት በታች ያልተገዙ የአፍሪካ ሀገራት አሉ። ስለዚህ እነሱ ቅኝ ግዛት አልተገዙም ማለት ነው በአንተ አመለካከት? እና ለ50 ዓመትና ከዛ ባሻገር ደግሞ ምንድነው መሰለክ አገሪቷ ላይ ያለውን ማንኛውንም ማዕድናት ከተዘረፉ በቅኝ ግዛት አማካኝነት ከተዘረፉ እነዚህ ምንም ህልውና የላቸውም። ጣሊያን ታዲያ እንኳን ወርቅና ምናምን የአክሱም ሐውልትን ይዞ ሄዶ የለ እንደ ብር የምታወራው? ኧረ ተመለሰ። ደግነቱ እኮ መመለሱ እኮ ነው። ጀግንነቱ መመለሱ ነው። እኔ እኮ ግማሽ ጎኔ ጣሊያናዊ ስለሆነ ሙሉን ራሱ እኮ አላስተዳደሩም። 5 ዓመት ራሱ ቀኝ ግዛት ሲገዛ እንደውም ጨፍጨፋ ነው ያደረጉት በጣም። ከዛ በኋላ እኮ ነው ንቅናቄ የመጣው ኢትዮጵያ ውስጥ። ዞሮ 5 ዓመት እነዛ 2 ወንድማማቾች ስማቸው ማን ነበረ የሚነግረኝ? 2 ወንድማማቾች ትልቅ ጣሊያንን ጉድ የሰሩ አንተ አታውቃቸውም። አንተ ያው ታሪክ የለም። መንግስቱ ነዋይና ግርማሜ ነዋይ ናቸው። ኧረ ተጻፈለት እማምላ ተጽፎልህ ነው። ማን የጻፈልኝ? እኔ ጋር ደግሞ አንተ ምን? እኔ እኮ የታሪክ ተማሪ እኮ ነኝ። በቃ ዚስ ኢዝ ጃምፒንግ። ሰው ሌላ ነገር ውስጥ የገባ ነው። ሪሚንግ ራይዲንግ እንዴት ነህ ሶፊዬ? ሰላም ነው? እንትኑን እንደዚህ ከፍትና ምንድን ሻተሩን ከፍቶና ያ እንደዚህ ከፍቶና ብድግ ብዬ ማህተቤን ከፍ አድርጌ በኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን እኔ ግን በቃ ከኢየሱስ ውጭ መናገር አልችልም። ፓፓ በጣም ከሚገርም ነገር በቃ ምንም ውስጤ ምን ማለት ነው። ከኢየሱስ ውጭ አልናገርም ማለት ቅድስት ድንግል ማርያም፣ መላእክት፣ ሰማዕታት፣ ጻድቃን ስለነሱ አትናገርም?
አባባል ያልገባም አባባል ራስህ ነው ያልከው። ከኢየሱስ ውጭ አልናገርም ለምን ትላለህ? ቴንኪው። ከኢየሱስ ውጭ አልናገርም ያልኩበት ነገር ምንድን ነው? ኦርቶዶክስ ተዋህዶ ኢየሱስን አትናገርም ለሚሉኝ ሰዎች መልስ ነኝ እኔ። መልስ ነኝ እኔ። እኛ ዝም ብለን ማርያም ማርያም ብቻ አንልም፣ ኢየሱስ ኢየሱስ እንላለን። በጣምንም ባታምን ማርያም ማርያም ብቻ እየተባለን መታወቂያ ሊሆንን አይችልም። ኢየሱስንም እንጠራለን። የሚገርም ማለት ነው። የኢየሱስ አዳኝነትንም እንናገራለን። ገብቷል? ማን ነው ከኛ ውጭ ለሌላ የተሰጠ? ማን ነው? ትቀልዳለህ እንዴ? አብርሃም ደቦጭ ለምንድን ነው ኢየሱስን የምጠራው? እባክህ አንተ ዝም በል። መንግስቱ ነዋይ ምናምን ትላለህ እንዴ? አብርሃም ደቦጭና ሞገስ አስግዶም እያለ ነው። ይኸው ሁለት ሰዎች፣ ይኸው ብሩክ ሁለት ሰዎች፣ አብርሃም ደቦጭና አንተ መንግስቱ ነዋይና እሱ ዘፋኞች ናቸው። ለይህን እንኳን ታሪክ አታውቅም። እነሱ በደርግ ጊዜ ሁለት ሳይድ ሆነው የተጋጩ ወንድማማቾች ናቸው በፖለቲካ ኬዝ ማንቷላር። እኔ ግን አውቃለሁ። መንግስቱ ነዋይና ግርማሜ ነዋይ ይባላሉ። ታዲያ እኔ ያልኩ ግን በጣሊያን ጊዜ 1988 ላይ እነሱ ደግሞ ከፈለግ ዊልበር ራይት እና ኦልበር ራይት ይባላሉ። አይሻልም? ኡበር ራይት አይሻልም? ዊልበር ራይት ታሪክ አታውቅም። አብርሃም ደቦጭና ሞገስ አስጉዶም በቀዬ ነው። ትክክለኛ ትቀልዳለህ። እኔ ሂስትሪ ስማር በተለይ 10ኛ ክፍል ሂስትሪ ስማር ይህ የዓለም ጦርነት 1940 የተጀመረው 1945 የተጀመረው ይህ ባልካን ምናምን የባልካን ምናምን የሚባሉት ና የሚል አካውንት መጣ። አንተ ደስ ሲል ና ጊፍት ጋለሪ ሙላ እና ደስ ያለ ሙላ እና ይህ ደስ ይለኝ ነበር። ታሪክ ላይ አንድ ባዮሎጂ ተማሪ ነኝ ያላለም አንዱ ወይ አባቴ ደረሰለ። ይሄ ስልክ ቤተሰብ በኢየሱስም ትዛለኝ የወላችሁ ትዛለኝ ያመጣው አንተ ስልኬን አታመጣም? አረ አንተ እግዚአብሔር ነበር እንደው አንተ ተው። አረ ተው። እኔ በበቸሬ ስልክ ልመልከትህ አንተን ልመልከትህ ፓፓ። ሼም እኮ ነው፣ ሼም ነው እኮ። አንዱ ደግሞ እስቲ 100,000 ብር ልዩነት እኮ ነው ያለው በእኔና በአንተ ስልክ መካከል። እግዚአብሔር ድረስ ስማ ደሜ፣ አንድ ነገር እናድርግ። በዚህ ሳምንት 10 ቀን በማይሞላ ጊዜ ውስጥ ህልም ታያለህ። እሺ ህልም ታያለህ። ኦኬ። በህልም የሚያገኝህ ነገር ይኖራል። ታገኛለህ ይሄን ነገር። ከዛስ ትመሰክራለህ። ኦኬ። ትመለሳለህ። አንተ ይሄን የምትሰጠኝ በሚሞሪ ነው በፍለሽ ነው? ህልሙን የማየው በሚሞሪ በፍለሽ። አንተ ይኸውልህ አንተ እንደፈለክ መቀለል ትችላለህ። ልጫ ነው ሚሞሪ ላይ ልጫ ነው ፍለሽ ላይ ልጫ ነው ልብ ላይ ጫ ነው። ምኑ ነው ልቤ ላይ? እየነገርከኝ እኮ ነው። በሚሞሪ ልጫ ነው በፍለሽ ልጫ ነው እንዳረሰው ማለት ነው። እንዳረሰው ይኸውልህ በሰው ተነግሮ እምቢ ብለሃል። በቃል ተነግሮ እምቢ ብለሃል። አሁን በህልም ይገናኛል፣ በህልም ያገኘሃል። ይኸውልህ ዛሬ 23 ነው። ልክ እስከ 3 ድረስ መጋቢት 3 ድረስ 2 ጊዜ ህልም ታያለህ። ይኸውልህ ሞኝነት በሚመስል አይነት ነገር ግን ትክክለኛ የሆነ ነገር እየነገርኩ ነው። ይሄንን ህልም እሺ ብለህ ባትቀበል ከምታያቸው መካከል አንድ መጽሐፍ ቅዱስ አውጣ። በዛኛው ስልክ ልንገርህ። ቴንኪው ስለመታዘዝ በጣም አመሰግናለሁ። ዕብራውያንን ክፈት። ዕብራውያን
የለውም። እኔ ስታክ አድርጓል። ዕብራውያን ላይ ያለውን ቃል ክፈት እኮ ስታክ አድርጓል። ታዘዝ እባክህ ወንድሜ ታዘዝ። ስታክ አደረገ። ምን ላድርግ? ስታክ አድርገው። ስታክ አደረገ። የኛ ላይቭ ላይ ነው ያለው በዛኛው ስልክ እኮ ስታክ አደረገ። ምን ላድርግ? እሺ ምን ላድርግ? ስታክ አደረገ። እሺ አንዴ ክፈት እባክህ። እሺ ልክፈትልህ። ደምሮ ከዚህ መንፈስ አታውጣኝ ፕሊስ። አንዴ ከዚህ መንፈስ አትገለባበጥም እንዴ? እንዳትወጣ ተገለባበጥ። እንዳትወጣ መገለባበጥ ይሻላል። አሪፍ ነው። እሺ ግድ የለም። አንተ እንደፈለክ የፈለከውን መቀለድ ትችላለህ። እኔ መልእክቴን ተናግሬ መልእክቱን ነው የምነግርህ። እሺ ዕብራውያን 12 አውጣ። እሺ ዕብራውያን 12 ቁጥር 16 ላይ ግባ። አንብበው 16ን። እንደዚህም ያለውን ቃል ሰምተው ወደ ኢየሩሳሌም ተመለሱ፣ በኢየሩሳሌም አውራጃ ከተማ አቀኑ። ያንንም ከተማ ኧረ ያላልኩህን አታውራ። ዕብራውያን 12 ነው ያልኩ። ይሄ ምን ላይ ነው ያለው? አውቃ ዕብራውያን 12 እናውጣ ነው ያልኩ እኮ። የዋውጣው እኮ እንደዚህም ያለውን ቃል ሰምተው ወደ ኢየሩሳሌም ተመለሱ፣ በኢየሩሳሌም አውራጃ ከተማ አቀኑ። ያንን ከተማ ሰማርያ አሉት። ዕብራውያን 12 16 አውጣ። ይህን ከተደረገ በኋላ በ10ኛው ቀን ኤርሚያስ ብቻውን ወጣ። ደምሮ አንተም ብቻህን ውጣ። ወጣው እኮ እግዚአብሔር ይመስገን። ወጥቼ እኮ አሁን እኮ ቅድስት ተዋሕዶ ቤተክርስቲያን ውስጥ ነው ያሉት። እግዚአብሔር ይመስገን። ዕብራውያን 12 አንዴ እታች ያላችሁ ሰዎች ዕብራውያን 12 16 እና 17 ጻፉልኝ። ደምሮ ማንበብ አይችልም። ምክንያቱም ዕብራውያን 12 16 በጌታ ፍቅር አንብብልኝ ደምረው። እሺ ይኸውልህ አንብብልሽ። ይህንንም ጸለየ። ጸሎቱንም ከፈጸመ በኋላ ኤርሚያስ ወደ ቤተ መቅደስ ገብቶ ዕብራውያን 12 16 በገነት መካከል ያለ ያልተስተካከለ የሕይወት ዛፎችን ሁሉ ፍሬ እንዲያፈሩ የደረቁትም ወደ እርሱ እንዲመጡ ያደርጋቸዋል ይላል። እግዚአብሔር ይመስገን። አሁን አንተ ነህ እኔን ያደረግከኝ። እሺ ችግር የለውም። ፕሪንሰስ ሶፊዬ ወይ ኔትወርኳ እንትን አለ። እናንተ እኮ እዚህ ቲክታክ ፕላትፎርም ላይ ፈጣሪ ያገናኘን ያብር ገጽታ። አይ እኔ አልወረድኩም፣ ኔትወርኳ ነው ወይ? አይ እኔ ሰው እኮ አላስወርድም እኔ። እሺ እግዚአብሔር ይመስገን። ሶፊዬ በጣም የተሰቀለው ዲግሪ እሱ ነው። አይ ያጎቴ ነው። ናውሰደው ናውሰደው። እኔ ደምረው የአንተ ዲግሪ ማለት ነው ፕሮቴስታንት እያለን የሰራው አሁን አይሰራም እውቀት እኮ ነው። ሙስሊምም ተምሮ ሄደ ከኛ ጋር እኮ አትቀበለውም። አሁን ዲግሪውን ትቀበለዋለህ ወይ? ሙስሊም እውቀት ነው። ገባ እኮ ዲግሪውን ትቀበለዋለህ ወይ? ዲግሪ ከህይወቴ ጋር ምን ያገናኘዋል? ምንም አያገናኝም። ጴንጤዎችን ያስተማሩ ብዬ ነው እኮ። አሁን እኮ ያንን በመማሬ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዳውቃት ረድቶኛል። በነገራችን ላይ ገባ። በነገራችን ላይ ኦርቶዶክስ ቤተክርስቲያን እንዳውቃት ረድቶኛል ማለት እኔ አሁን ኦርቶዶክስን በጣም 1% ነው ያላወቅኳት። ገና 99.9 ይቀረኛል ገና። በስመ አብ ብዛቱ እኮ ክብረ ነገስት ላይ ያለውን ማወቅ አለብህ። ፍትሐ ነገስት ላይ ያለውን ማወቅ አለብህ። ሚስጥራትን ለመመስጠር ደግሞ የተዘጋጀ መሆን አለብህ። አቤት ወይ እግዚአብሔር ይመስገን። አየህ እግዚአብሔር ሚስጥር ነው። በቃ ታውቃለህ፣ እግዚአብሔርን የተረከው አንድ የለም ማለት ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ 28 ገብቷል።
አንድ በቅፉ ያለው አንድያ ልጁ ምን አለው? ተረከዋል። አንድያ ልጁ ልክ እንደዚህ ነው እንግዲህ ቤተክርስቲያንን እያወቅ ስትመጣ እግዚአብሔርን እያወቅ በትንሹ እየተረዳ ትመጣለህ። ያን ጊዜ ወጀቡ አውሎ ንፋሱ ቢመጣ አንተ ቤትህን በአለት ላይ ስለሰራ አትወድቅም። አንዳንዶች ግን ቤታቸውን በአሸዋ ላይ ሰርተው ጉድ ሆኗል። እንደነ መርኪያ ነካ ይጠራሙ ይጠራ ነካ ደሜ ቻው ጂሚ እየገባሁ ነው። ወዳለሁ አንተ ስማ አንድ ልንገራ ነጥር አድርጎ ማለት ነው እንዴ? ኧረ የምልክት ታው እንዴት አድርጋለህ? ወደው ታጥፎአለህ። አባት እንደዚህ ነበር። ታጥፎአለህ ወደው ሪከርድ አድርገው 666 ሆነ እንዳይሉ ብዬ ነው። ግን አንተ ግን ደስተኛ ነህ ሶፊዬ? በምን አሁን ባለበት ቤተ እምነት? እኔ በቤተ እምነት ደስተኛ አይደለሁም። በቤተ እምነት ደስተኛ አይደለም? እግዚአብሔር ደስ እና ከወንድሞች ጋር ህብረት አታደርግም? የሉም ወንድሞች? አንተ መጽሐፍ ቅዱስ የሚለው በጌታ ደስ ይበላችሁ ነው የሚለው። በቤተ እምነት፣ በገንዘብ፣ በጾታ፣ በምናምን፣ በአገር፣ በምናምን አለ። በጌታ ደስ ይበላችሁ ነው የሚለው። ሁል ጊዜ በጌታ ደስ ይለኛል። ሁል ጊዜ እኮ ምን ብለህ ደስተኛ ትሆናለህ? በጌታ እሱ ጌታዬ ስለሆነ። ስማ አንድ ልጅ አስገባለሁ በል፣ እሱን ካስገባሁ በኋላ አንተ ላጥ ትላለህ። እሺ ወቶ ዋርኒንግ ነው። ምን አድርጎ ነው ዋርኒንግ የገባው? እልክለታለሁ። ዋርኒንግ ነው እያሱ፣ ዋርኒንግ ነው። እያሱን አታውቀውም? እንደ አዳማ አንድ ረጅም ጡንችስት አገልጋይ፣ የአማኑኤል አገልጋይ አታውቀውም? እያሱ እንደ ጆሹዋ አውቀዋለሁ። ምስኪን ሰው በእናትህ የዋህ ሰው ማርያምን። አሜሪካን ሀገር መሄድ የነበረበት ሰው እሱ ነበረ። ግን ጴንጤዎች ምቀኛ ናቸው። አንተ ስራ ደምረው ተው። እሺ ምን የእሱ ወዳጆች አሜሪካን ሀገር ስንት ሸኝቶ እሱ ግን እዚህ ቀረ። ወይኔ ወንድሜ አሜሪካ ምን ያደርጋል? ይህ ስራ እዛ ውበር ቢሰራስ ምን አለ? አሜሪካ ምን አለ? የአሜሪካን ሀገር ልሂድና እኔ ጽዳት ሰራተኛ ልሁን። አለቀ። ጽዳት ሰራተኛ ወንድሜ ምን ሆነ ነው? ከዚህ ሁሉ አሜሪካን ጽዳት ሰራተኛ ከምትሆን በጌታ ሆነ እዚህ በክብር አትኖርም? እኔ አሁን ታዲያ በምንድን ነኝ? በጌታ እኮ ነኝ። ምን ችግር አለ እኮ? እኔ አሁን በጌታ ስለሆንኩኝ ደስተኛ ነኝ። ያጣሁት ነገር የለም። አሜሪካ ሄጄ ተመልሼ ነው የመጣሁት። ጽዳት አልተቀጠርኩም። አንዱ ያስፈራረኛል። ዳሜ ስክሪንሾት አድርጌያለሁ። ቆይ በደንብ አድርጓ ብራዘር፣ በደንብ አድርገው። ቆይ በደንብ እንዴት ላድርግልህ? እንደዚህ ላድርግልህ? እንዴት ላድርግልህ? በደንብ አሜሪካን ሀገር ሄደህ ነው የመጣው? ሶፊ አስፋልቱ ይታጠባል እንደ አሜሪካን ሀገር? እዚህም ይታጠባል። እኛ ጋር ብትመጣ ምንም። አሁን መሄድ የተውኩት እኮ ኦልሬዲ አሜሪካ እዚህ መታለች። ምን አደርጋለሁ እዛ? እሱማ በጣም አሁን እኔ ትናንትና አዲስ አበባ ነበርኩ። ትናንትና ከቅዳሜ ዕለት አደርኩ እዛ አዲስ አበባ። ሁለት ስባለ በአንድ ወር ውስጥ እንኳን እንደዚህ ተለውጠ ልያት። ስማ አንድ ነገር ልንገር፣ እውነት ለመናገር አይደለ አሜሪካን ሀገር ሄዶ ሰው አሁን አንተ እንዳልከው ጽዳት ከሚሆን ኢንጂነር ሆኖ እዛ ሄዶ ኢንጂነር የተመረቀ ዶክተር የተመረቀ ሰው በዶክትሬት የሰራ ሰው ስማ በዶክትሬት ምናምን እዚህ ዶክተር የሆነ ሰው አሜሪካን ሀገር ሄዶ የተለያየ አነስተኛ ስራ ውስጥ ይገባል። አሜሪካ ተሰርታ ያለቀች ሀገር ነች። በዚህ ሰዓት አራዳ ሰው ኢትዮጵያ ውስጥ ነው ስራ መስራት ያለበት። ከፈለገ የጎጆ ኢንዱስትሪም አድርጎ ከፈለገ በትንሽ ሸቀጣሸቀጥ ይሁን በተለያየ ነገር ኢትዮጵያ ውስጥ ብትሰራ ትርፋማ ነህ። ለምን? ገና ያልተሰራ ሀገር ነው፣ በመሰራት ላይ ያለ ሀገር ነው። ገባ? ኢንፍራስትራክቸሩ በለው በብዙ ነገር። ስለዚህ ሰው አንድ ጌም ካሸነፍኩ ከጂም ላስቀር ደምረው ጌታ ምስክር ይኸውልህ 20 ደቂቃ አልፎብኛል። ቻው